ስርዓት ገልስሰን ስርዓት የሌላት ሀገር ሜክ እንድናደርግ ነው። ሌላኛው ህዝባችን ነው። ህዝብ ቀይ መስመር ነው ብለን ነው የተነሳ ነው። ግን ህዝባችንን ታርጌትሊ ከሶሻል አሴቱ ጀምሮ እንድናጠቃው ነው የተደረገው። ማህበራዊ ተቋማቶች በተጠና መልኩ ተመቱብን። የትምህርት ተቋሙን የምታዩት ነው። 3 ዓመት ሙሉ ትምህርት ተዘግቷል እኛ ቀጠና። በርግጥ እኛ ሞግተናል ውስጥ ሆነንም እንደኛ ቀጠናም እኛ የምናስተዳድረውን ትምህርት እንዲጀምር አድርገናል። እኛ ደግሞ በዚያ መንገድ ሂደን ሀገራችን ማፍረስ ስለሌለብን ቆም ብለን በማሰብ ስልት ቀይረን መጠናል ማለት ፈልጋለሁ። ለምሳሌ በአማራ ክልል ውስጥ እየተሰበከ ያለው ነገር አንድ ተማሪ ምንድነው 12ኛ ክፍል ከጨረስክ በኋላ ስራ አታገኝም፣ ስለዚህ ትምህርት ምን ያደርግልሃል እየተባለ ትውልዱ እንዳይማር ትውልዱ ዕውቀት እንዳይኖረው በድንቁርነት እንዲስፋፋ ድንቁርነት እንዲበዛ በኢኮኖሚ ብቻ ሳይሆን ዕውቀት እንዳይኖረው አካዳሚ እንዳይኖረው የማድረግ ስራ ነው ማለት ነው። ስለዚህ ሊወገዝ ይገባል። ማህበረሰቡ ማወቅ አለበት፣ መንቃት አለበት ማለት ነው። ግን የነሱ ልጆች የት ነው ያሉት? አሜሪካ፣ ጀርመን፣ አውስትራሊያ፣ አዲስ አበባ ነው ያሉት። ባህር ዳር ቤት እየተገዛላቸው ትምህርት እየተማሩ የደሃ ልጅ ይሞታል። መሬት የታሰቡ ሰዎች ደግሞ ገንዘባቸውን እያከማቹ አካውንታቸውን እያደለቡ ኪሳቸውን እያሳበጡ ልጆቻቸውን እያስተማሩ በደሃ ልጅ እንባ እየቀለዱ ይገኛሉ ማለት ነው። የአማራ ጥያቄዎች በኢትዮጵያ ሰማይ ስር ነው ሊፈቱ የሚችሉት። ታሪካዊ ጠላት የሆነ ሀገር ምን ፈልጎ ነው የሚረዳን የሚለውን ወደ ውስጥ ሳብ አድርገን ማየት መቻል አለብን። እኛ አመራሮችም ይህን ጉዳይ አጥተውት አይደለም ያልተቀደሰ ጋብቻ እየፈጸሙ ያሉት ማለት ነው። የተራዘመ ትግል አድርገው የራሳቸውን ኢኮኖሚ እያካበቱ ስለሆነ ነው። ቅድም ትግሉ ተሽጧል ስንልም አንዱ ማሳያችን ለትግል የወጣ ሰው ፎቅ አያስገነባም፣ መኪና ይገዛም፣ ቤት አይሰራም። ለትግል የወጣ ሰው ለትግል ነው መዋል ያለበት። ስለዚህ የኛ መሪዎቹ አባሉ ኖርማል ጥሩ አባል አለን አሁንም መምጣት የሚፈልግ ለህዝቡ ይጠቅማል ይበጃል የሚለውን ውሳኔ የሚወስን አባል አለ። የግለሰቦችን ስልጣን ለማርካት የሚሄደው አካሄድ ህዝብም አይደግፈውም ውጤት ማያመጣም የሚል እምነት አለኝ። ስለዚህ ይሄ በመሆኑ ከነበርኩበት ቦታ ላይ ሁኔታውን እንዳወቅኩ እንዳረጋግጥኩ በአስቸኳይ በዚህ ትግል ውስጥ ከመሳተፍ ለመንግስት እጁን ዘርግቶ ግቡ እያለ ስለሆነ ወደዛ መጥቼ በሰላማዊ መልክ ብታገል ይበልጣል በሚል ውሳኔ ይሄው እዚህ ደርሻለሁ። ድርድር ምንግርግር የለም መቅጠም ነው የሚሉ አንዳንድ ጀብደኞች አሉ። ከነሱ ሳቤ በወጣ መልኩ የትኛውም ያፈሙስ ትግል መጨረሻው ጠረጴዛው ስለሆነ በትክክለኛው መንገድ ጥያቄን አቅርቦ በዚህ እኛ ሆነ አብሪ ሆነን የመጣ ነው። አብሪ ነን እኛ። የመንገዱን ሁኔታ ገምግሞ ከኋላ ያለው ይከተላል ብለን እናስባለን። እዚህ ያለውም ይጠይቅ ይምጣ። በጠረጴዛ ዙሪያ የህዝባችንን ጥያቄ የመጣበትን ጉዞ መፈተሽ መቻል አለበት። መሬት ላይ ያለው አካል ወገኑን ከማጥፋት የመጣበትን የትግል መንገድ ቆም ብሎ ሰብስቦ ቆም ብሎ አስቦ ይሄ ያጉል የትቢት አዙሪት ላይ ወጠን ለትክክለኛ ሰላም መቆም አለብን ነው።